ይበላችኋል። ዲቦራ ማሪም ዳይቦበይ ብዙ አንበሳና ብዙ ጊፍት የተቀበላችሁ አብዛኞቻችሁ የወሰዳችሁትን አንበሳ መልሱ። የዞዬ ሚስት ልትመጣ ስለሆነ ዲቦራ ለቤታዮ ኧረ እባክህ ለምን 6 አታገባም? ለምን 6 7 አታገባም? መተህ ከሰጠኝ የኔ ጌታ አመሰግናለሁ። እልልልል ነው ምን አገባኝ? ለልዕልቲ ላውራ ነው የመጣሁት። ስለ ልዕልቲ ሃይ ፎቶ ስለ ልዕልቲ ላውራ ነው የመጣሁት። ፎቶዬን ስለለጠፈች ጊፍት መልሽ ተብዬ የመጀመሪያው መልስ የሚሆነው ምንድነው? የተተፋ ምራቅ አይላስም። ምን ለማለት ፈልጌ ነው? አቶ ዞይ እንደማንኛውም ጌመር እንደመሆኔ መጦ ያለውን ጣል አድርጎልኛል። ለዛ በጣም ማመሰግነው። ግን ለወይዘሮ ፋሲካ ይመለስላት 15 አንበሳ ብላችሁ ፎቶ መመለስ አልችልም። አይሽ ብመልስላት ግን የለኝም። ቢኮዝ በሰዓቱ ያደረገልኝ ነገር ጨርሻለሁ፣ የለኝም። ሲቀጥል ደግሞ እንደማንኛውም ጌመር ነው ነኝ ጊፍት የተቀበልኩት። ንቂ ቤት አንቺ ነሽ ወይስ ሌላ? አረ ውዶቼ እኔ እየሰከርኩ ነው። እማደርገውን አላቅም። አሁን ከአንደበቴ ብዙ ቃላቶች ሊወጡ ይችላሉ። ቤታዬ ወይ ጉዳችን ፈላ ዘንድሮ። ተጨፈጨፉ አልሳደብ ተሳዳቢ ነኝ። የስ ፖለቲካ ወራ ነበር። የስ እኔ ቤታ በባል በቦይፍሬንድ በሰው ባለ ትዳር አጠረጥሩኝም። ለምን ቢባል ራሴን አውቃለሁ። ሰው እንኳን ሳወራ ሪከርድ ስለሚያደርገኝ ስልኬን እንኳን ለማንም አልሰጥም። ማንንም በአካል አላገኝም። ከዚህ የሚለየኝ ከቲክቶከር ይሄ ብቻ ነው። እኔ አስረግጬ የምነግርሽ ሰው አላገኝም። አንድ እንኳን ሰው ከአንድ ክፍል ቤት ውስጥ ከአንድ ላይት በስተቀር ላይቴ ዛሬ ጠፍቷል፣ ቆይ አበረዋለሁ በስተቀር ሰው አታገኝም። ቤታ የምባለው እኔ ቤታ ነኝ። ማንም ሰው እንኳን በባለ ትዳር አይደለም ሴት እንኳን ሳወራ ሪከርድ ያደርገኛል ብዬ ከአፌ ማውራትን እጠነቀቃለሁ። ደደብ አይደለም። ሌላ ደግሞ ከዚህ ቲክቶከር የሚለየ ምንድነው? የቤተሰብ ገበና የትዳር የምን እያልኩ ስለራሴ ወጥቼ አልናገርም። የፈለገ ብሞት ቢርበኝ ገንዘብ ባጣ ሰው ደጋፊ ባጣ እንኳን ማስተዛዘኛ አድርጌ ቤተሰቦቼ በደሉኝ ትዳሬ እንዲተመሳቀለ ጎረምሳ እንዲያደርገኝ እያልኩ አላወራም። የሚለየኝ ከቲክቶከር ይሄ ነው። እኔ ላይ ደግሞ ስትመጫ ሳይሻለሁ እንዴ ያማታል እንዴ ዞራ ጋይስችን ቁርጤ ዞራ በቃ አሁን በቃ አመቻቸች ምናምን ሰሞኑን በቃ በፋሲካ ደገፋ አገኘች። ከዛ ወደ እኔ ልትመጪ የቤታ ጊፍተሮች እና ማንስ አባቱ ቢሰጠኝ። በነገራችን ላይ እኔ ጊፍት ለሰው ስሰጥ አስገድዶኝ አይደለም። ሌቭል 39 ስገባ ኖሮኝ አይደለም። ከተሰጠኝ ላይ እየሰጠው ነው። ችጋራም ቸነፈ ሌቭል 39 ማለት በአሜሪካ $75,000 ማለት ነው። ሄዳችሁ መምታት ትችላላችሁ፣ ማየት ትችላላችሁ ጉግል ላይ። ጋብሮ መና ችጋራም ካንጋሮ እጄን ለብርድ እንኳን ማላስገባ ቆምጫራ በሆን ኖሮ ለማንም አልሰጥም ነበር። የተሰጠኝን ጅብ ችጋራ ሞኝ ዋጥ እያደረግክ የሰው ገንዘብ አስቀመን ነው ለእኔ የተሰጠኝን ለሰው ማካፈልኝ። እኔ ላይ እንዳመጭ እዛው ሂድና ከሜላት ጋር ተግማ አይተሻልኩ 2 ዓመት ሙሉ ታግለሽኝ መጣል ሆነም እኔን አልቻልሽ። ማንም ሰው አንቺን ደግፎ እኔን ለመጣል የሚመጣ የለም። ጠላቶቼ የሚጠሉኛሉ፣ አይጠሉኝም እነሱ ራሱ። በነገራችን ላይ አይጠሉኝም፣ እነሱም አይጠሉኝም። ማርያምን አይጠሉኝም። እነሱ ምንድነው በሚሉት መንገድ መስፈርት ስለማልሄድላቸው። ቆይ ጋይስ ጌምን እጫወታለሁ፣ ሽቀላይንማ ጀምራለሁ። አንዳንዴ መናገር አለብን እንዴ ከዚህ ሁሉ ቲክቶከር እኔ ቤታ ብቻ ተለይቶ የኔን የኔ ጌታ እንዴነክ የኔን ጊፍተር ማን ሰጣት ምናምን ልታጣራ ሂጂና እዛ የምታጣሪውን አጣሪ። ምንም ተናገር እድ ኧረ ቆይ ጋይስ ጌምን እጫወታለሁ። ኖ አይደለም ጋይስ፣ እስኪ ቁጭ ብላችሁ አስቡት። ለምን አሁን ልትበቀለው እኮ በፋሲካ ምናምን ደጋፊ አግኝታለች። ኪዩዬ እንዴት ነሽ የኔ ፍቅር? በፋሲካ ምናምን ደጋፊ አግኝታለች። ከዛ ቀስ ብላ ልገባ በአርባ ወርገሽ ምናምን በዚህ በወፍራሙ እኔ እንደ ሜላት አይደለሁም። ሜላት ስለተዝረከረከኝ ነው ከአንደበቷ መውጣት የሌለበትን ቃል ያወጣችሁ። በቃኝ አትሳሙኝ። ቆይ ዛሬ ነው የምናገረው። 2 ሳምንት አስጮሻለሁ እኔ ቤታ እንዴ አቻል ጋንጣ ቢላል እንዴ ጋይስ ዞራ እኔን ማጥቃት ነው የምትፈልገው። ማርያምን አየዋት ዛሬ ነው ምናምን ፖስታ ሰው ነው ሼር ያደርገልኝ ማለት እኔ ደግሞ ሰው ሼር እኔ ግን እንደማንኛውም ሰው አስቄ አዝናንቼ አሁን ደግሞ የተጀመረውን በርበሬ ጠጥቼ
ተገላብጬ ነው ያመጣሁትኝ። ኦኬ ቴንኪዩ እኔ ጌታ ቴንኪዩ ንግሬያችኋለሁ እኮ ላስላስለ ጊፍት ስትሰጡኝ ሞራል ይመጣል ብያለሁኝ እንዴ። ከዚህ ሁሉ ቲክቶከር የቤታን ጊፍት ልታጣሪ። እኔ ቤታ እንኳን ባለትዳር አይደለም ከሴት ጋር እንኳን ሳወራ ጠንቃቃ ነኝ። ሰው እንኳን እኔ ጠንካራ አድርጎ ሲያወራኝ ዘሩን አጣራለሁ በፊት እንኳን ዛሬ አይደለም በፊት ማልኮብኝ ነው። ለምን በፖለቲካ የተነካካው ሰው ስለሆንኩኝ የነበረ በዛ ሰዓት የኔ ውርደት ሰው ስለሚፈልግ በስተት እንኳን ሰው አላወራም። እኔ በስተት ቴንኪዩ የኔ ጌታ ቴንኪዩ። ኧረ በቃን ይበቃናል። የኔ ጌታ ባለትዳር ነህ ዘንድሮ እኮ ጊፍት ሲሰጥ ጠይ ሴት ነው ወንድ ባለትዳር ነህ እንዲህ እያልን ነው የምንቀበለው። አይ ባለትዳር ነህ ኧረ ጊፍት እንደሰጠኝ ኧረ እባክህ ለምን 6 አታገባም? ለምን 6 7 አታገባም? መተህ ከሰጠኝ የኔ ጌታ አመሰግናለሁ እልልልል ነው ምንልህ። ምን አገባኝ ነኝ እንዴ እኔ ኮሚቴ የትዳር ኮሚቴ አጣሪ ነኝ እንዴ? ማን ገባ ማን ወጣ ምለው መቁላላት እቁላለሁ ሄባ እላለሁ። አይ ቂጤን እንዲህ ስላልኩ ሰው መጣ ለምን አባቱ ብዬ ነው የማቆመው? ኧረ በቃ የኔ ጌታ በቃ ላስላስል እኔም እኮ ይጠመኛል እንዲህ ነገር እኮ እኔም እኮ አይቤታይ እንዲማ ካገኘው ሂጅበን ነው የሚለኝ ውስጤ መንፈሴ። አውሪ ሂጅበን ነው የሚለኝ። በነገራችን ላይ እዚህ የምመጡ ጊፍት የምትሰጡኝ ማንም ይስጠኝ፣ ሴትም ሙኝ ወንድም ሙኝ ባለትዳር የፈታ ያገባ የፈለገ ይሄ ቤት ነፃ ጽድት ያለ ቤት ነው። ማሜ ለምን ወጣ? ሃፒ በርዝዴ ብያለሁ። እሺ ለኔ ሞናዬ እንኳን ተወለደ። የማሜ ልጅ ልደን ነው ዛሬ። ሃፒ በርዝዴ በሉለት። ለአንተ ቆሽማዳ ሳይሆን ለልጅህ የሚያምር ልጅ ነው ያለ ያሳድግልህ። እና በነገራችን ላይ አጠረቀጠና አድርጌ ሳወራ ይሄ ቤት ጽድት ያለ ቤት ነው። ጽድት ያለ ቤት ማለት ሁሉንም የሚያሳትፍ ነው። ባለትዳር ልትሆን ትችላለህ። እግዚአብሔር ያክብርልኝ። እኔ ትዳርን አላገናኘው አላለያየው። እግዚአብሔር እኔ ማለት እንዳሰጠኝ ወይስ ከሚስት ተፋታል እያልኩ ልቀበል መድኃኒዓለም ያሳይ። ቆይ መኩ ፋኖ መኩ አግብታል ነው አትስጠኝ ካገባክ እንዲህ እያልኩኝ አልቀበል። መቼስ እንዴ ምን ጉድ ነው የመጣብህ ዘንድሮ? እንዳትስመኝ ካገባክ ካላገባ ሳመኝ እያልኩ ነው ሶሻል ሚዲያ ላይ ማድረገው። ነጮች ሲጫወቱ በረባሶ አግብታል እንዳትሰጠኝ ወንድነ ሴት ሚስትን ፈታታል ወይስ ከሚስት ጋር አብረነ ከልጆች እያልኩ ነው እንደ ጊፍት የምቀበለው ወገን። እኔ አሁን ዞዬ ያግባ ይፍታ ይዳራ ይጋባ። ቆይ አግብታችኋል መኩዬ ባለትዳር ኮንክ እንዳሰጠኝ ልጆች አላችሁ። በቃ አሁን የደረስነው እንደዚህ ነው። በቃ አወቃችሁ ሲባል በቃ በጣም ለሴትማ የምትቆሙ ቢሆን ኖሮ እኔ አሁን እያመጣሽ ከመረጥዋለ ማኪዬ ይኸው የኔ እናት እግዚአብሔር ያሳይሽ። አንቺን ሴቷን ራሱ ዛሬ እንደ እብድ አድርጎኝ በጠዋት የገባው በአንቺ የተነሳ ዛሬ አንድ ቀን ቅዳሜና እሑድ ባልገባ ማኪት ሄደ ብለው ለጠፉ። አንቺ ወደ ወንድ ቀየሩ። ውዴ አንድ ቀን ግን መተሽ እነዚህን ጠላቴ ማዋረድ አለብሽ። በድምፅሽ ቤታዬ ልጄ ብቻ ማለት አለብሽ። ማዋረድ አለብሽ። ጭራይ ዛሬችን ቁርቲ ሞራል አገኘች በነዞዬ ምናምን ደገፋ ስታገኝ ወደ ነቤ መጣ ማኪት ሄደች ጠፋሽ ብላ ፖስተቻት። እግዚአብሔር ያሳያችሁ እናንተ ሰዎች። ቆይ ማኪዬ የኔ ውድ አንድ ቀን ጠላቴ ማዋረድ አለብሽ ውዴ። ያንን ነው የምትሰሪልኝ። ትልቅ ውለታ የምትይልኝ ቤታዬ ልጄ ብለሽ ገስት ላይ ገብተሽ ድምፅሽን ስታሰሚያቸው ውርድ ይዋረዱልኛል። በዛ ነው ጠላቴ የምታዋርጅልኝ ውዴ። ይሄ ጊፍቱ ተይው ይመጣል። ለምኜም አፈንድጄም ተሰቅዬም አመጣዋለሁ ውዴ። እኒ ጠላቶቼን ግን ከስም የምታደርግልኝ የኔ ስጦታ ውዴ በድምጽ ስመጪ ነው። አንቺን ራሱ እኮ ወንድ አረጉሽ እኮ እንዴ ወንድ። እኔ ቤታ አንዱን እንኳን ደውዬ እንኳን ፍቅሬ ማሬ ብዬ ተደራጅኝ የማላቅ ሴትዮ ወጠምሻ ጎረምሳ እኔን ሁሉ መጠርጠር ጀመሩ። ታድዬ ግን እመቤቴን እኔ እንደ ድለኝነት ስሜት ነው የተሰማኝ። ለምን ራሴን ሁሉ ጊዜ የማየው ምንድነው እኔ መጀናጀን አልችል፣ ይሄ ወንድ ማማለል አልችል። ድምጼ የጎረምሳ በትክክል እንኳን ወንዶች እንኳን እግዚአብሔርን አወራለሁ ብዬም እንደዚህ አላስብም። እመቤቴን እንደዚህ ሄሎ ውዴ ዳቦይን ራሱ በትክክል ላጠባ ነው እንኳን ለሰው ልልክላችሁ። እንደኔ ተጠራጣሪ ሰው የለም። በነገራችን ላይ አሁን ቤታ ይዋናት ኦፍ ኮርስ ይዋናል። ለወደድኩት ማች ነኝ እሞታለሁ። ከወደድኳችሁ ይሄ ጊፍት ምናምን ተውትኝ፣ ተራ ነገር ነው ገንዘብ። እናንተስ የምትሰጡኝ ከራሴም ያለኝን ነው የምሰጠው። ምንም ማለት አይደለም ገንዘብ። ግን የምወደው ሰው እንኳን ሲነካ እንደ ነብር ነው የሚያንዘረዝረኝ።
ማርያምን ነው የምላችሁ። እኔ ለወደድኩ ማች ነኝ። በተረፈ ግን እንደዚህ ወጥቼ ዳቦዬን በጣም ተጠራጣሪ ነኝ። በጣም ስልክ እንኳን ሳወራ ሪከርድ ያሰው ያረገኛል አያረገኝም። እንኳን ዛሬ አይደለም እኮ የምላችሁ እመቤቴን የፖለቲካው ሰሞን ራሱ ሰው መጥቶ ቤታዬ ቆንጆ የታባክ የምን አባ ቆንጆ ነው ፊልተር ነው ቤት በኩል ቆንጆ ሆንኩትኝ ሜካፕ እየተቀባው ነው የምለው። ለምን ያንን የምለው ለምንድን ነው? ይሄ ሰው ማን ነው? የማን ዘር ነው? ሊበቀለኝ ነው ብዬ ስለማስብ ብሞት ከወንድ ጋር አንድ ሰው ስልክ ቁጥሬን እንኳን ለሰው አልሰጥም። ቴሌግራም የራሱ እነናሁም እንኳን መደወል አይችሉም። ማንም ሰው እንዲደውልብኝ አልፈልግም። ስልክ ቁጥሬን ውስን ለሆኑ በጣት የሚቆጠሩ በእርግጠኝነት ስልክ ቁጥሬን ማሬ ወንድ ነሽ ነው የሚሉት። ወይኔ ዛሬ አለቀልኝ። ወንድ ነሽ ነው የሚሉት የኔ ፍቅር። አሁን እሷ ሴት ናት፣ እህቴ ናት፣ እናቴ ናት። እሷንም ወንድ ነው የሚሏት። እማግብተሻል ይላሉ። አሁን አይድሌ በእግዚአብሔር ማኪና ብራውን ሹገርን አመስግኑ። እኔ እኮ ጊፍተሮች እኮ ሴት ናቸው እኮ ሴት ናቸው። ወንድ እንኳን አልፏል። አረ ወይኔ በስመ አብ ወልድ አረ በመቤቴ አረ በመቤቴ በኢየሱስ ምን እየተካሄደ ነው? ቤታዬ ንቂ ቆይ ንቂ ቤት አንቺ ነሽ ወይስ ሌላ? አረ ውዶቼ እኔ እየሰከርኩ ነው። እማደርገውን አላቅም። አሁን ካለበቴ ብዙ ቃላቶች ሊወጡ ይችላሉ። ቤታዬ ወይ ጉዳችን ፈላ ዘንድሮ። ተጨፈጨፉ ባለትዳሮቹ። አይ አግብታችኋል። አሁን የምትሰጡኝ ግን ያገባችሁ ወለዳችሁ ሴቶች ናችሁ ወንዶች? አጣሩልኝ። በዚህ በኩል ያገባ በዚህ በኩል ያላገባ ብቻ ይሄ ቤት ጽዳቱን የጠበቀ ቤት ነው ውዶቼ። ያገባችሁ መሳተፍ ትችላላችሁ። የፈታችሁ መሳተፍ ትችላላችሁ። የወለዳችሁ መሳተፍ ትችላላችሁ። ደስ ያለው ሰው ክፍት ነው ቤቴ። ያላችሁ መስጠት ትችላላችሁ። በቃችሁ ግን አግብተሃል። ሚሊዮን ደግሞ ቆንጆ ጎረምሳ ነው። አይ አላገባ ሚሊዮን ልጆች አሉ ሀገር ቤት የዋሻቸው። እንደው መከራ የበዛብኝ ዛሬ። በቃችሁ ውዶቼ እግዚአብሔርን አይ ሲሪየስ በቃ እግዚአብሔር ያክብርልኝ። ይበቃል። እኔ ትንሽ ላስላስሬ ጣልጣል እንደ ነብር ጣልጣል ስታረጉልኝ ሞራሌ ይመጣል። ይሄ ትልልቅ ነገር እነማሜን ምናምን ስቀጠቅጥ ስጡኝ። ላለመዋረድም ለዝናም ለኩራትም እሷን ስጡኝ። አሁን ላይ ግን ዝብ ያሉ ባልታያወራ ልብ የሚሳም ምናምን ከሰጣችሁ ሞራሌ ይመጣል። ደሜ ይንቀሳቀሳል። አሁን ቅድም አይታችኋል። ብለስዬ እኔ እናት በክፉ አያዋችሁ። ጭራሽ ቤታ ጋር መጡ እኮ። የቤታ ጊፍተር ማናት? ምን ነው ዛሬ ጠፋችሁ ሁሉ ማለት ጀምሮ። ቢጠፉስ ቢመጡስ ማን አባታችሁ ናችሁ እናንተ እንዴ? አሁን ዞዬን ጊፍት አልመልስም። ፋሲካ የኔ እናት አንድ ነገር ልንገርሽ። እኔ በትዳርሽ መሃል ምገባ ሰው አይደለሁም። ገብቼም ማላቅ እንደማንኛውም ሰው ጊፍት ሲሰጥ አሜን ይኸው አሜን እግዚአብሔር ይስጣችሁ ብዬ ደግሞ የሚሰጠኝ እኔ አዝናንቼ ስቄ ተጫውቼ ሌላ እኔ አምጡ ብዬ ከኪሽ የማወጣው ነገር የለኝ። በውስጥ እንኳን ለማመስገን እንኳን አሁን ማርያምን አሁን በቅርብ ነው እንኳን የጀመርኩትኝ ሰው አመሰግናለሁ ብሎ ለመጻፍ ሲጣፉ እንኳን ቴክስት ለማድረግ ምናልባት እንኳን እኔ እኮ ትልቅ ጌም እኮ አዘጋጅቼ እኮ ሰው ያልጠራው ሰው ነው ቤታ ነኝ እኮ እመቤቴ። ትልቅ ጌም ተዘጋጅቶ ሰው እንዳለኝ ተመልካች እንዳለኝ ከህዝብ ጋር እንደምትዋወቀው እኮ እኔ እኮ ጊፍት አልተሰጠኝም። የጌሜ ቀን እውነት ካወራም ማለት አንደኛ አሳቋቸዋቸው፣ ሁለተኛ ነገር ደግሞ ሼም ይዞኝ እመቤቴን ጋር ሼም ይዞኝ በውስጥ እንኳን ለመጠየቅ አፍሬ እንኳን አይደለም እኔ ጡቴንና ቂጤን እያሳየው ጊፍት ልወስድ ከባለ ትዳር ማለት ነውና ዞዬ እንደማንኛውም ሰው ለሁሉም ለሰጠው ሰው ለኔም ደርሶኛል። ይጥማል በጣም ነው ጣመኝ ጥሞኝ ለምድር ለተቸገሩት ቤታዬ እርጂ ስባል ከተሰጠኝ ላይ እንደውም እንደ ሌሎቹ እንደሰጠው ዞዬ አንሶብኛል። እውነት እናውራ ከተባለ ለሁሉ እንደተንበሸበሹት ለኔ አንሶብኛል። የጌሜ ቀን መድኃኒዓለምን አልመጣ ዞዬ ያንን ትልቅ ታላቅ ጌም አዘጋጀች አልመጣ። እሱን ቅር ብሎኛል እና ከሰው ሁሉ የተሻለ እኔ አልበላሁኝም። አንሶኛል ዞዬ ከቻልክ መተጨምርልኝ ካላስቸገርኩ። ትዳርን ግን ፈታ ከሆነ እግዚአብሔር ለእናንተ ትዳራችሁን ካለው ያገናኘው፣ ካልተፋታችሁም ያጣምራችሁ። እኔ ብቻ ግን ሲሰጠኝ አሜን እላለሁ። አዎ አይኖ እንቁርቲ እንዳለሽ አውቃለሁ። በዚህ በኋላ ቤትሽ እንደምከፍቺ አሜን እላለሁ። እኔ በሰው ትዳር አልገባም። ሲሰጡኝ አሜን፣ ሲሄዱ ወዴት ጠፋችሁ ላልልም እችላለሁ። ሲመጡ እግዚአብሔር ያምጣችሁ።
ተባረኩ ባላችሁ ላይ ጨምር በረከት ቤታችሁ አምኳኳ እላለሁ። አለቀ ደቀቀ። እኔን ተፋቱኝ። እዛው ራስሽን አሁን ጥሩ ላይ ነው ያለሽን ቁርቲ ደገፋ አግኝተሻል። በዚሽ በፋሲካ አንድ ምስኪን አትናገር በሷ አድርገሽ ሴት ነኝ እኔ ፍትህ ለፋሲካ ብለሽ የቅምጦች አጋላጭ አንተ ብለሽ ትንሽ ስምሽ ምንትን ብሏል። ወደ እኔ ግን ከመጣሽ በገመድ ቢሏ በሳንጃ ቂጤ ውስጥ ቢገባ አልፋታም። ለራሴ እንደምቆ ማስረግጬ ልንገርሽ። ሌላው ፈርቶ ዝም ማለት ይችላል። እኔ ቤታ ግን አልፈራሽም። ደሜ ደግሞ ምን እንደሆነ ወቂ። ዝም ብዬ የፈሪ ልብ የለኝም። ምን አይ ዛሬ ፖስ አይቼው ነው ዛሬ ማኪ ወደ ጠፋች ምናምን ብላ ወደ ወንድ ነው ያደግኩት። አባቴን ያሳደገኝ በወንዶች እጅ ነው ያደግኩት። እንዲህ ልፍስፍስ ያለ ማንነት የለኝም። ሂጂና ሜላት ተሰርታለች። አሁንም አልክድላትም። ከአንድ ቦታ መውጣት የሌለበት ቃል የወጣው ዛሬም ነገምለው ነው ትበል። ልንገርሽ የኔ እናት እኔ በአፌ አልፎክርም፣ በተግባር አሳይቼሻለሁ። 2 ዓመት ሙሉ እንቁርቲኔን ተጣጥራ ባልመጣችሁ በሴትነቴ በቤተሰቦቼ እሷን ሴት